ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን በጨዋነትና በነጻነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለየዋና አብይ ለፍቅር ዳዊትና ለማራማዊት ዳዊት ለአማኑኤል ጎይቶም እንዲሁም ለዛንታ ዮናስ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ እኔ ሴቲንግስ ካረግ ደግሞ እናንተ ቪዲዮን ላይክ የምታደርጉበት አፍታ ታገኛላችሁ ትንሽ ጠፋ ብዬ ስለመጣው የእናንተን ገዛ ይፈልጋል ማለት ነው ቪዲዮ ስለዚህ ሁላችሁም በተቻለ መጠን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ ከዛ ያው ህይወት ይቀጥላል ህይወት በጣም ደስ ይላል ተስማማኝ መጥቶ ተስማምቶኛል አይደል ቆንጆ ቀፋ ተቀፋው ዳስቶ ራሴ ልጅ እንዳለ ብዙ ቀን ሆኖኛል አዎ አንታፋፋለሽ በጣም አሁን ደግሞ ቆንጆ ሆነ ነው ተስማምቶ ተጠግሮ ራሱ በላው ማንም ልትዩ ጫፍጫፍ ተያዘ እንዴ ቆጥኛ ነው ቁጥ በያሽ ተያዘ ብሻጫፍ አልፈልግም እኔ እንዳለ ቁጥሪ አዲስ ቅባት አይ ቆጥሽ ነው የምታወጪው እንደዚህ አንተ ወራጂ ባካተኝ አዲስ ቅባት ተስማምቶኛል ቆንጆ ቅባት ነው አስማም ደጠው ያሳሳደው እሺ ነው ቆርቀባሽ እንዳትቆጭ ነገርኩሽ አልቆርጥሽ ነገር ይሻለው ነው ጫፍጫፍ ተያይዞብሽ በስመ አብ ያደገ ጠጉር ትራኛለች እንዴ ባለጌ አይ ተያይዘብሽ እናቴ አይሆን ያዛ በጥለዋለሁ ተይው ሳንቻ በዛው ደስ ብሎኛል እኮ ራሱ እንዴት እንትን ብሎኛል ኧረ እባክሽ ታዲያ እሺ እንዴት ተቆርጬ ነው አይደለም እንዴ እኔ ምን ላድርግ ጫፍጫፍ ነው ቆያያዘ አራተኛ እንዳቆጥ ይየሸጥኩ ማዘር ከጥፊ ወደ ቦክስ ተሸጋግሯል አረ ልጅ ማይክ እኔ ደና ፈትቼክ እግዚአብሔርን በቃ ይብቃኝ ምናምን ብዬ ነበር አረ ምን ባገኝ አሪፍ ነው ሰዎች ምን ባገኝ ዲስ ያረጋበት ቴዲዮን ዲስ ያረጋበት ትራክ ማለት ነው ቢቱን ዘርፋው ነው ጀለስ ማለት ነው ላሰማች ቢቱን ስሙት ምናርጉ ሚለል ጋሽዬ ዜማዬ ይቅርታ አፋፍኔ ምን ማድረግ አልችልም እግዚአብሔርን ማውራት አለብኝ እኔ ስለምወድ ስለማደንቅ ነው እግዚአብሔርን በቃ አስተካክል እየተባልክ ነው ጭራሽ ቢት ሰርፈ አንተ ዲስ ታረጋለህ እንዴ አረ ያስጠላል እግዚአብሔር ስሙት እሺ ከአንድ አመት በፊት ነው የወጣው ሉክ ፍሎውንም አለመዝረፉ እንደውም አንድ ነገር ነው ፍሎው አትሊስት ይለያያል ቴንክ ዩ ፋፋት እቺንም ስላስተረፍክለት ልጅ ምንም እንትን የለውም ቪው የለውም ገባ ላይክ የምናገኘው አልመሰለውም 136 ቪው ነው ያለው ወይኔ ፋፍ ወይኔ የተወራረሰ ነው እንኳን እንዳትሉ ቁጭ ነው ቁጭ እና በጣም ከባድ ነው እንግዲህ ቅልማይክ ችግር ከሀገር ወጥቼ እኔ አላጣመላ ሲበላ የሚያልቅ ቃል ፈልግልኝ በላ እንዴ ጨዲዮ ቅልማይክ እዚህ እንዳላልኩ ጨዲዮ ምን ሰራል በያ ምን ለፈልገኛ ያለ ቆይ ሽንት ቤት ዛጋ ፍሪጁ ዛጋ ነው በዚህ ከቀጠልክ ሰላምና ፍቅር የማይታሰብ ነው አት ዌይት ሰስት
ዝም ብትነቃቀስ የትማትደርስ መነቃቀሱ አራዳ አያስብልም። ተፋብኝ ልትደረቡ ነው። እንደዚህ ከሆነ ሁለተኛ አልመጣም። ገን መተናል ከበሽታ ዓለም ወርደናል። እጣቢ ልሻል ይደረግልሻል ማቅለሽለሹም ይከተልልሻል። ማስመለሱ ይሰልስና ያራዳ ልጆች እዚህ ጋር ማንቀጥቀጡ ይጀምራል። ሆድ ቁርጠቱ ይቀጥላል። ኦኬ ማዳለጡ ይሰልስና ማርበትበቱ ይረብባል። ጌትዬ ሁለተኛ ቆመን አደርናታ ምኑን እስተተኛ አለኛው ሻለ ሰው ነው ጭራሽ የሚያማለው። እኔ በቃ በተለይ ህንድ ሀገር ያሉ ስትሪት ፉዶች ምናምን ጽዳቱ ምናምን አካባቢው ሰቅጣጭ ነው፣ በጣም ሰቅጣጭ። ይኸውልህ ምንድነው የሚለው አናስገባም ሲሉ ጀለስ ችኳ ውርስ እንዳላት ትዝ ሲለው ዘንድሮ እኮ አናስገባም ሰርገኛ ሌላ ታሪክ ውስጥ ገብቷል። ነው በሰው ጀንገር ተመልከት። ትራይፖድ የካሜራ ማስቀመጫው ትራይፖድ ሆዴ ቆሰለ ዛሬ። ምን እንደሚባል ታውቃለህ በአማርኛ? ስልስ እግር ያዋ እሱ የላኛውን እስኪያነብ ከጎን ያሉትንም ብያነበብኳቸው ነበር። አንዳንድ ነገር ከዚህ በፊትም ብያለሁ ከውጭ ከሆነ የመጡት እነዛ ምርቶች፣ ምክንያቱም የኛ ምርት ካልሆኑ ግዴታ አማርኛ ቃል ያስፈልጋቸዋል ብዬ አላምንም እና ወይንም እነሱ የሰጡትን ስም ለመተርጎም ነው የሚሞከረውና ትራይፖድ ስለሆነ ነው ስሉስ እግር ያሉት መሰለኝ። ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፍቅርሃለሁ ብዬ እውነቱን ነግረዋለሁ። ቃል ምን የሚከብድ ነገር ሆኖ ነው ይወድሻለሁ ብሎ መናገር? መጣወራ አሁን እነግርሻለሁ እንዴ እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና። እሺ ልብስ ታጥቢያለሽ? እንዲያከረ ተመላላሽ ሰራተኛ ፈልጋለሁ። እኔም ልነግርህ የመጣሁት ነገር ነበረ። ምን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አሽ የመልክ ክፋት ውይ የድምጽ ማቅለሽለሽ ቀጠቀጠችው መጣችል ደግሞ ለመዶሻ የደበደበው ያናጽ አውራጣት የመሰለው እንዳለ ገብቼ ቪዲዮሽን አየሁት በመደዳ ስለ አርሰናል ባትለቂ ቤተሰቦች ላይክ ያደርጉልሽ ዩስፋት ኪኒን ይመስልሽ በለው። ለማንኛውም እኔ እናት ለጨዋታው አይደለም የመረኝ ነው አንቺ መጥፌት ስነስርዓት። ሰዎች በህይወታችሁ የሚያስፈራችሁ ነገሮች ምናምን ቢስ ጠይቃችሁ ብዙ ጊዜ የተመሳሰሉና የተለመዱ ነገሮች ናቸው። ለምሳሌ ሰምጬ በሞት መኪና አደጋ ወይ የሆነ ብቻ አላ ያስፈራሉ እኮ እነሱም። ግን እኔ ስጠየቅ ግን እንደዚህ ምልስ የለውም። ውስጡን እንደ ኮብልስቶን ብዙ ሀሳቦች እንገባለን ውስጥ ለውስጥ። ለምሳሌ አሁን እኔ በህይወቴ የሚያስፈራኝ ነገር የሆኑ ሌቦች ቤታችንን መጥተው ሲዘርፉት ልክ አይቻቸው ደንግጬ ደም ግፊቴ እንደተነሳ አክት አድርጌ አውቄ ወደቀና ሞታለሁ። ከዛ ሞታለች ብለው ጥለውኝ ይሄዳሉ። ወይ ደግሞ አሁን እኔ እንደሞትኩ አክት እያረኩ ያልፉኛል ብዬ ለክፉም ለደጉም ብሎ ሌሎቹ እያለፉኝ አንደኛው ሌባ ግን አይ ዝም ብለን እስኪ ለማንኛውም ብሎ ቢታኩስብኝስ ነው እዛው ተኝቼ ማለት ምንም ሳልደባደብም ሳልሞክርም አሁን ይሄን ቻንስ ወስጄ ብገደልስ እዛው ጋር። ወይ ደግሞ እሱስ እዛው ጸጥ ሊያደርገኝ ይችላል። ግን ለምሳሌ ኦኬ እቺ ልጅ ሞታለች እና ሬሷን ንጣለው ሲሉ ያ ይሄን የሚያል ሰው ተሸክመው ሲወጡ መንገድ ላይ ሰው እንዳያቸው ምናምን እንዲቀላቸው ብለው እዛው መቆራረጥ ቢጀምሩስ? አሁን እኔ ፌክ እያረኩ ነው መሞቴን፣ ግን አልሞትኩም። እናንተ ናችሁ የምታውቁት አለ መሞቴን። ገባችሁ? እነሱ አያውቁም እንደሞትኩ አስበው እኔ እዛ ጋር መቆራረጥ ቢጀምሩስ? እጮሃለሁ ወይስ እንዴት ነው? ላይክ አረ በስመ አብ መልስ ስጡኝ። በቃ መዘጋጀት ካለብኝ ውስና አድርጌ ልዘጋጅ። ምክንያቱም አሁን እንደዚህ እያመነታው ምናምን የሚያዝ ይመስለኛል በቃ። ይሄ እኮ የሆነ የበሽታ ስም አለው መሰለኝ አይደል? ምናምን ዲስኦርደር ሊሆን ይችላል። እና ሐኪምሽ አሉ ደግሞ እንዳንቺም ብዙ። ሰዓቱ 4 ተኩል ነው። አካውንቴ ውስጥ ምንም ገንዘብ የለም። በ32 ዓመቴ ሲንግል ላይ
ግን አሁን በዚህ ሰዓት በጣም ጭንቀት የሆነብኝ የሆነ ነገር አለ። ለምንድን ነው ትንፋሻችን ስንለው የሚቀዘቅዘው ስንለው የሚሞቀው? ይሄ ነገር በጣም ጭንቀት ሆነ። አፍ በማጥበብና በማስፋት መሀል ምንድን ነው ልዩነቱ? ፕሊስ የምታውቁ ሰዎች ኮሜንት አድርጉልኝ። መተኛት ስላልቻልኩ ነው። ይሄው ያንቺ ቢጤ በነገራችን ላይ መጀመሪያ የጠቀሳቸው ነገሮች ሁሉ ሳያሳስቡት ነው ይሄኛው ያሳስበውና ያለውም ደግሞ እውነት ነው። እፍ ስትሉት ይቀዘቅዛል፣ ሀ ስትሉት ይሞቃል። ለምንድን ነው መልሱለት እስቲ የምታውቁ ካላችሁ። ቤብ ወይ የሰው ልጅ ጭካኔ ልነግርህ ነው። እኛ ሰዎች ለምሳሌ ለትንሽ ደቂቃ ራቁታችንን ቢሆን በጣም ይበርደናል። አዎ እውነት ነው። ሻወር ኢቭን ገብተን ስንወጣ ወዲያው ካለበስን እንዴት ትት እንደምንል ታውቃለህ። ግን ጭካኔ የሰው ልጅ ልነግርህ ነው። ድንችን ይልጡታል፣ ልብሷን ያወልቁባታል። የኔ ቆንጆ ወይ ድንችስ ልትበላ ጥቅም ሰጥታ ነው። እኔ በባዶ ጨጓራዬን የምላጧለሁ። እኔ ምን ጥቅም ሰጥቼ ነው? አየር ላይ ባዶ ምድረ በዳ መና ውሃ በላኝ እኮ ይላል። ውሃ ብቻ ነው በላኝ፣ እኔ ማንም አልበላኝ። ግን ጭራሽ ሰው ጨካኔ ከሆነ እኔ እየተበላሁ ያለሁት በውሃ ምን ልባል ነው? ቤብ ትክክል ነው ብለህ ታስበህ አንተ ድንች ልጠጣ ታውቃለህ? እኔ ተላጥቶ ያለው ቆይ ከድንች በፊት እናውራ። ዋና የላታል ዋና ትልቁ ሰውዬ እያለ ስለ ጠቃቅሉ ስለ ቅርንጫፍ ጨጓራን ነው ምን አለ መሰለህ አንተ ጨጓራን የምትላጠው ፈልገህ ነው አይደለ? ከዛ ሰው መራቅ ትችላለህ። ከዛ ሰው ግን አፌላት ማን ቮይስ ይሁንላት ለድንች ድንችዬ እኔ ያለሁልሽ አብረን እንላለን። እኔ ጾልሻለሁ ቤብ ግን ማን ቮይስ ይሁንላት? አሁን አየነገርከኝ ጨጓራ እንደምትላጥ ድንች ማን እንትን ይበልላት? ማን ቮይስ ይሆንላት? መች አዳምጠሽ 2 ሚሊዮንኛ ጊዜ እኮ ነው ስነግርሽ። መች አንቺ ምንም እንዳልሰማ ግን አትሊስት ያው ነን እኔና ድንች ያው ነን። እኔ ከዚህ በኋላ ድንቼ በይ፣ ከዚህ በኋላ ስሜን ቀይሬያለሁ። ድንቼ በይ ፈፍተን ብያለሁ፣ ቅድድ መስያለሁ። ድንቼ በይ እናቴ ትሙት ቶ ወይኔ ላታ ቤብ ግን ለድንች ማን ነው ቮይስ የሚሆነው? ግን የሆነ አታክልት ምናምን ቤት ተዘሩ ነበር። ስንት ነገር የሚያስጨንቀው ሰው አለ። በቃ ሄድ እነዚህ አሁን ያየናቸው ደግሞ ሰዎች አሉ። ምን ትሉታላችሁ? ራሱ ታሞ የሚቀልድ ሰው እየቀለደ የሞተ ልጅ ነው ያውቃል። በጣም ታሟል። እንግዲህ ተሸክመን ሐኪም ቤት ወሰድ ነው። ከዶክተሩ ጋር ግብ ጀምረዋል። ምንን ነው የሚያምን እንድትነግረኝ እኮ ነው የመጣሁት እንጂ እኔ ከነገርኩ ጣቢያ እኮ አይደለም የመጣው። የተማርከው ጋዋኑን የለበስከው አንተ እንድትነግረኝ ነው እንዴ? ምን ሆናል? ያማል ባያመኝ ታዲያ እመጣለሁ እንደ አንተ ጋር። አሁን ሊሆኑ ሰውዬ ናቸው ሊያሳክሙት የመጡት። ገንዘብ ደግሞ ይወዳል ልጁ። በሽታዬ ልንገርና ገንዘቡን እኩል እንካፈላለን አለ። ሊያሳክሙኝ በረንዳ ላይ ያሉ ሰውዬ አጀባው በጣም ተናደድኩ ነው ማሐኪሙ። አረ ይሄን ልጅ ያስወጡልኝ እንዲህ ማለት ነበር። ወንድና ሌላ ቀን በመርፌ ነበር የምትገለው። እስቲ ወንድ ይውጣና በቦክስ ምን አይነት ሴጣን ተመስሎ መጣ ብሎ ይዛችሁት ሂዱ ተባለ። ይዘህ ነው ሄደ። እንግዲህ አስበው አብሮ አደጉ ነው ክላስሜንቱም የነበረ አብሮ አደጉም የነበረ አሁን ተሳክቶለት ቻይና ቱርክ ምናምን ይነግዳል፣ ሀብታም ሆኗል። የማህበረሰቡን ፍራቻ ፈርቶ ሄጄ ልጠይቀው ከሞተ በኋላ ከምወቀስ ብሎ ሲሄድ እያቃሰተ ነው እያቃሰተ ተሻለ ምናምን አለው። ምንድነው በርታ በል እንጂ አትክልት ብላ ምናምን የሀገር ምክር መክሮት እንደ ነገሩ ቶሎ እስኪወጣ ጨንቆታል። 50 ብር ሰጠውና ሄደ። ይሄ እንደምንም ተንደፋድፎ ተነስቶ መኪናው ስር ሊገባ ሲል ጌታ ነው አለ ቀብር አትምጣ 100 ብር አድርገን ደግሞ በድርድር ያምናል መሰለኝ። በትክክል ልጁም አልመጣም። ቀብር ከሞተም በኋላ አልመጣም። መኝታ ላይ ሆኖ እንግዲህ ፊቱን አዙሮ በሚጥላ እንደዚህ እንደቀለደ ነው የሞተው። እንግዲህ ዛሬ ሰይፉ ላይ ኮሜዲያን ያሲን ቀርበው ነበር። ኮሜዲያን ያሲን ነበር የቀረበውና አሁን ኮሜዲያን ያሲን ለኔ ማለት ነው ሂዘ መካሪ ነው፣ ሂዘ ሜንቶር፣ ሂዘ ኢንስፓየር የሚያደርገኝ ሰው ነው። ሂዝ ጥፋቴን የሚያርምልኝ አይነት ሰው ነው። ገባችኋ? በደንብ ኮሚኒኬት የምናደርግ አይነት ሰው ነሽ። ግን አሁን እንትኑ ቃለ መጠየቁ ደግሞ ሲያስፈራ። በቃ አሁን ይሄ 4 ሰዓት ላይ የሚወራ ወሬ አይደለም። በቃ ሲያስፈራ። በቃ አንተ ይሄ እኮ ላይፍ እንደዚህ እኮ ከሆነ እኮ ከመሞከር እኮ አልፈሃል እኮ በቃ አልፈሃል። በቃ ወይ የሆነ ቃል መፍጠር አለብህ። ያሲን የሚባል ያሲን እያልኩ ነው ማለት እንዴ የሆነ ፓርት ላይ የተቀቀለ ጎመን በፀጉር ቅባት እየበላሁ ነው አለ። ደግሞ እየሳቅም ነው። ከዛ ደግሞ አይስቅም ኮስተር ብሏልም።
በቃ ሲያስፈራ አይኑ ደግሞ ትንሽ ነው ከዛ ያሲን ከዛ ደግሞ እሱ አይደለም እኔ አሁን ስለሱ ራሱ አይደለም ላወራ የመጣሁት ልክ ኮመንት ላይ ስገቡ ቅድስት ድንግል ማለት ታማልዳለች እንዴ ማን ጠየቃችሁ እንዴ ምን ነገር ነው ኤኒሃው ህይወት ላይ ስላለው ጣወረድ ማየት የምትፈልጉ ከሆነ በብርሃን ይወላችሁ እኔ እንደዚህ በማታ አይደለም በብርሃን ሙስሊም ከሆናችሁ ቁርአናችሁን ይዛችሁ ክርስቲያን ከሆናችሁ መስቀላችሁን ይዛችሁ እዩት እውነቱን ነው ብዙ ነገር ልትማሩበት ትችላላችሁ ግን ያስፈራል እየሞከረ አይደለም ያሲን እያደረገ ነው እሱ ያሲን እየሞከረ አይደለም ያሲን እያደረገ ነው በቃ እኔ ከመሞከር ከፍ ላለው ደረጃ ያሲን የሚለው ቃል ሰጥቼዋለሁ ያሲን ኢንተርቪው በጣም የሚገርም አይነት ነበረ አንዳንድ ጊዜ ውጫዊ ነገርን አይተን የምንገምታቸውን ግምቶች ሰዎች ምን ያክል ከዛ ጀርባ ስትራግል ያደረጉ እንደነበረ የምታዩበት ነው ብዙ ሰዎች በጣም አድናቆት ሰጥተውታል በተለይ እየሞከርኩ ነው ከሚለው ካመጣው ነገር በኋላ ደጋግሞ ሌላም እየሞከርኩ ነው የሚልም ሰርቶ ነበር በዛ ላይ ብዙ አስተያየት እየተሰጠው ነው ጥሩ የሱ ጊዜ የደረሰ ይመስለኛል አሁን እቺ ነገር ንያትና ላስ እናረጋታለን ኩዊክሊ ኦልራይት እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ በሰው ስልክ ነው መቀርጸው አራተው ያ በሰው ስልክ ነው እየቀረጽኩ ከዛ ሰው አንድ ቀን ይሰጣል በማግስቱ ፊቱን ያጠቁርብሃል ሌላ ሰው ፈልጋለሁ ከዛ አንድ ፍሬንድ እንደው ምን አለ ያሲኑ ያሰው የአይፎን አለው ሂድና ተዋውቀው አንተ ጓደኛ ታረጋዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም ማሳየት አልፈልግም ምክንያቱም እችላለሁ ቀይራዋለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ problems are a fuel for growth የሚባል ነገር አረ እንግሊዝኛ ይሄ ልጅ እንግዲህ በጣም የሚገርም ነገር ይዞልን መጥቷል ዚሲር በጣም በሚገርም ሁኔታ በቃ እየሞከርኩ ነው የሚለው የአይምሮ ጭማቂ አርት ምን ያህል ግዙፍ እንደሆነ ከነዚህ ከሚያስመስሉ ቲክቶከሮች ከምናምን የተለየ እንዴት አንጥሮ እንዳወጣው አይታችሁታል በዛ ላይ ልጁ ደግሞ ደስ የሚለው ነገር ለሐዲሱም ለራሱም ሐቀኛ የሆነ ልጅ ምን አለ 1 ሚሊዮን ተከታይ እያለኝ ስልክ እንኳን የለኝም ነበር በተወሶ ስልክ ነበር ይችላል አብዛኞቹ ቲክቶከሮች እንደዚህ ደፍሮ አይሏችሁ በጣም ኃይለኛ ቦለሮች እንደሆኑ አድርገው ነው ራሳቸውን እንትን የሚሉት ሁለተኛ ነገር ደግሞ ጭራሽ እያስከፈሉ 1 ሚሊዮን እናስገባችሁና የሆነ you can make money አይነት ወሬ የሚያወሩ ብዙ ሰዎች አሉ which is ውሸት እንደሆነ ከዚህ በፊትም አውርተናል ስለዚህ ጉዳይ ተመልሼ እመጣበታለሁ ግን ይሄ ልጅ ምን ያህል ሐቀኛ እንደሆነና ምን አለ ሁለተኛ ነገር ደግሞ በጣም ደስ ያለኝ ነገር ደሃ ስትሆን ሀዘን ሁሉ ይረክሳል በጣም የሚገርም ንግግር ሐቅ የሆነ ነገር የተናገረው ልጅ በጣም ሐቅ እንደዚህ አሁን በጣም ፖፑላር ሆኖ ማየቴ በጣም ደስ ብሎኛል እና ለምን እንደሆነ ታውቃላችሁ እነዚህ ይሄ በተጠና ደግነት ላይ ቲክቶክ ላይ ያለውን ፎሎወር በሙሉ እንደ ባሪያ አድርጎ ጠቅልሎ የሚያዝ የሆነ በቃ እርዳታ የነሱ መለያ አድርገው ምናምን እዚህ ራሱን መርዳት ያልቻለ ሰው እዛ ሄዶ ረጂ እንደሆነ አድርጎ ፕሪቴንድ የሚያደርግበት እንትን ያቆማል እንደነዚህ አይነት ታለንት ያላቸው ልጆች ምናምን ብቻ ነጥረው የሚወጡበት እንትን ይሆናል ሌሎቹ እነዚህ ይሄ እናንተን እንደ እንትን አይደው ለምን መሰላችሁ አሁን ኢትዮጵያ ደረጃ ከመጣው ወዲህ ይሄ እርዳታ ምናምን የሚባለው ነገር ራሳቸውን ነው የሚረዱት ነው ሰዎች ማንንም አይረዱ የምሬ ነው ብላችሁ እንደው ሌላው ነገር ተው ቦሌ አንዱ ስጋ ቤት በር ላይ ብትሄዱ አንድ 10 ህፃን አራስ ልጅ ያዙ ሰዎች ታገኛላችሁ እነዚህን ሁሉ ረድተው ነው የሚጫው ወይስ እነሱን እያለፉ ነው እናንተ እንድታዩላችሁ እነዚህኞቹን የሚረዱት አይ ዶንት ጌት ኢት እኔ አሁን ይሄ ስፔሻሊ ይሄ መርጦ ደግነት አይገባኝም እናንተን እንደው ቲክቶክ ላይ ያላችሁትን ሰዎች ያይምሮ ባሪያ ያረጓችሁ ነው የሚመስለኝ ለምን በቃ እንዴት አድርገው የናንተ ብር ነው መቼም እነዚህ ሰዎች ሰርተው አቁ ስራ እንደማይወዱ ሰርተው ከዚህ ሀገር ሲወጡ ባዶ እጃቸው እንደወጡ እናውቃለን ሶ ኬት መጥተው ነው የሚረዱት ኬት መጥቶ ነው ማን ነው ረጅ ነው ተረጅም የሚሆነው የማንን ብር የሚሰጠው የተዘረፈ ብር የሚሰጧችሁ ወይስ የሆነ እንትን የሚደረግ ላውንደሪ የሚደረግ ብር አለ which one is which ካልሰራ ሰው እንዴት ኬትስ ነው የሚያመጣው ያሲን ምን አለ ግን ይሄን ያህል 1 ሚሊዮን ህዝብ እየተከተለው ዳዝን ይብና በፎን ይሄውን ትክክለኛ የኢትዮጵያን ትክክለኛ ገጽታ የሚያሳይ ነገር ስለሆነ መርዳትም ካለብን እንደ ያሲን ያሉ አይነት ሰዎች ነው መርዳት ያለብን ለምን he got pure talent መስራት እንዲሰራ ነው ምንረዳው እንጂ ምንም ታለንት የሌለው ሰው መጥቶ እንትና አሁን አንዳንድ ሰው በየሳምንቱ አንዳንድ ሰው ያመጡላቸዋል ለምን ሬሌቫንት ለመሆን ማለት ነው እነዚህ ረጅ የሚባሉ ሰዎች ማለት it's a vicious circle ገብቷችኋል
ስለዚህ እየረዷችሁ አይደለም፣ እየረዳችሁ እናንተ ናችሁ እነሱን መረዷቸው። እንደዛ ማታርጉ እነዚህን ሰዎች በየሳምንቱ አንዳንድ ሰው ከዚህ እያመጡ እንደሚረዱ አድርገው እንትን ካላሏችሁ በስተቀር እነሱም ጋር የሚገባ ነገር የለም። እንደ ያሲን አይነት ሰዎች ግን ሳፖርት መደረግ አለባቸው። alright this is my 5 cent my people peace። ምንም ጠብ የማይል እውነት ነው፣ ጠብ የማይል ምክንያቱም አሁን በተለይ የሰዎችን እርዳታ እሰራለሁ ወይንም አረጋለሁ ማለት በመቅረጽ እነዛን ሰዎች በማሳየት ምናምን ነው ፎሎወር የሚያድገው፣ ሌላ ስፖንሰር የሚመጣው፣ ገንዘብ የሚሰራው፣ ማስታወቂያው የሚመጣው እና የእውነት ሳይሆን የውሸት አይነት ነገር ነው። ለምሳሌ ሲን ኢዩት። እሺ እኔ ያ አጋጣሚ ነው ያገኘውሽና ያቺን ያዚሽ እሺ በርቺልኝ። 100 ብር ሰጥቶ በርቻ አላለም። ኧረ ምንድነው የምትበረተኝ? እኔ አባት እኔ እርግጠኛ ነኝ አንተ እንደውም ዘርዝረሽ ጠብቂኝ ያልካት 20 ብር ወስደሽ 80 ወስዳለሁ ብላታል። እርግጠኛ ነኝ። እንዴ ሰው እንዴት መርዳት ያስጠላበታል? ባይዘው ማለት ነው በዚህን ጊዜ አሁን ብዙ ሰው በቃ ደህና ብር ያለው ሰው ማለት ነው 50 ብር 5000 ብሩን ጥርዙን ይዞ ወጥቶ ብዙ ሰው ይሰጣል። 50 100 በጣም ብዙ ሰው ይሰጣል። ካሜራ 100 ብር ሰጠ ካሜራ። ኧረ በስመ አብ ደግሞ አታፍርም? በርቺ እየቀረስክ ኧረ አንተስ ፈጠጠ እንደዚህ ያንተ አስተሳሰብ ይበርታ። እንደውም ባይሆን አበረታታው ጭንቅላትን እንዲያስብ። ምኑ ቁርንፍር ነው በመድኃኒዓለም እኝኝኝኝ ያለ ሰውዬ ሲቀፍ በጣም ነው ያበሸቀኝ። ሴትዮዋም እንደው ተቀርጻ እንደምትፖሰት እርግጠኛ ነኝ። አታውቅም እንጂ ፊት ላይ ተወረወረብህ ነበር መልሰ። ያሳፍራል። ብቻ 100 ብር ሰጥቶ መቅረጽ ያንተ ውርደት እንጃ ጣራ ነካ። አይምሮን አበረታታው። 100 ብር ሰጥተህ በርቺ። የገንዘቡ ማነስና መተለቅም ብቻ አይደለም። አንዳንድ ጊዜ መቀረጽ ያለባቸው እርዳታዎች አሉ። ምን አይነት ሰዎች ሰብስበው እዚህ ቦታ አድርስልኝ፣ ለዚህ ሰው ስጡልኝ ብለው የሚሰጡ እንደ ማስረጃ በቪዲዮ ተቀርጸው ለባለቤቶቹ መላክ አለባቸው ወይ? እስማማለሁ። አንድ ሁለተኛ ከተለያዩ ሰዎች የተሰበሰበ ከሆነ ፕራይቬት ቪዲዮቹ መላክ የማይችሉ ከሆነ ለእንደዚህ አይነት ቦታ እርዳታ ልናደርግ ነው ተብሎ የሚሰበሰብ ገንዘብ ከሆነ አዎ ተቀርጾ ፖስት መሆን አለበት እንደ ማስረጃ ማለት ነው። ከዛ ውጭ ግን አንድ ሰው በግሉ 100 ብር የሚሰጠውን ነገር መቅረጽ ማለት ከጀርባው ይሄንን አይተው የሚመጣ ጥቅም ስላለ ነው። ይሄንን ማመን ያስፈልጋል። እና እንደዚህ አይነት ሰዎችን አይ ምስኪን ረጂዎች እኮ ናቸው እንደዚህ ናቸው ብሎ ሰዎች ገንዘብ መስጠት ፎሎ ማድረግ ምናምን ስለሚወዱ ስለንቦናውን ስላገኙት በቃ እንደዚህ በድሃ ይቀልዳሉ ማለት ነው። እና ይሄ አግባብ አይደለም። ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ይመለስልን ለሚሉ ዜጎች ህጋዊ ማስረጃ እስካቀረቡ ድረስ ይዞታቸውን እንመልሳለን። በነገራችን ላይ ዛሬ ሰው ከሰይጣን ብሶ ራሱ ዲያብሎስን እያስገረመው ተቸገረን እንጂ ድሮ ሰይጣን ምርጥ አራዳ ነበር። በአንድ ወቅት ሲኦል የሰው ቁጥሩ እየተመናመነ መጣ። ሁሉም የሱን ደጅ እያለፈ ወደ ገነት ሲገባ መመልከት የዘውትር ተግባሩ ሆነ። በዚህ ከቀጠለማ ሲኦል ኦና ሆና በጅራፍ ቂጡን የሚያጨው በሳት ነበልባል የሚፈጀው ሰው ሊያጣ ነውና ዘዴ መዘየድ እንዳለበት አሰበ። ሲኦል ያሉትን በሙሉ ነጭ አለበሳቸው። ቤቱን በፍራፍሬ ሞላው። ጽልመቱን አጥፍቶ ቤቱን በብርሃን ሞላው። ጻዕዳ ሆነ። አቤት ሲኦል ሲያምር! ሲኦላውያኑ የሰይጣን ባንዴ እንዲህ ያለ ወትሮ መቀያየሩ ገረማቸው። ያለመደበትን ምናምን እያሉ እያሽሟጠጡ በቃ ከፍራፍሬው ይገምጣሉ። ሰይጣን እጅግ ያማረ ነጭ ልብስ ለበሰና በራፍ አፋፉ ላይ ቆሞ እነሆ ገነት እያለ ወደ ገነት ገቢዎችን አስቶ ቤቱን በሰዎች ሞላ። ሰዎችም ገነትን ከጠበቅናት በላይ ሆና አገኘናት አሉ። አጅሬ ሰይጣን ቤቱ መሙላቱን ሲያረጋግጥ በሩን ከርችሞ ዘጋ። ልጆቹን በፍጥነት አስታውኮ አበዛቸውና ጥሩ ልምጭ ሰጣቸው። የሁሉንም ልብስ አውልቆ ቤቱን በጽልመት አለበሰው። ግራ እስኪገባቸው ድረስ ቀጠቀጣቸው። በሳት ነበልባልም አቃጠላቸው። እሬት አበዛ፣ ጩኸት ቤቱን ሞላው። ምንድን ነው? ቆይ እኛ የገነት እጩዎች ነን፣ ገነት ነው ብለህ እኮ ነው ያስገባህን ቢሉት አራድዬ ሰይጣን ጥቁር ሳቅ ስቆ እንዲህ አላቸው። ጥቁር እሱ የምርጫ ቅስቀሳ ነው አላቸው። ባሼ እሱ የምርጫ ቅስቀሳ ከበጀሙ ተስፋውን ያው ምርጫውን ካሸነፍክ ግን ፓርላማ ከገባ ያው እንዳትረሳኝ እኔ ቆንጆ ዱዓ እያረግን
ስለ ቀጣይ ሁኔታ አቅጣጫዎችን የምናስቀምጥ ይሆናል። ሂስና ገላ ሂሳችንን እየዋጥን በተደራጀ ሁኔታ ማዕከላዊውን እንቅስቃሴ ማን እንደሚመራ አብረን እንግዲህ ምን መርጥ ይሆናል። ያው በተዋረድ የሚመጣውን የትዕዛዝም ከባለድርሻ አካላት ጋር የላቀ ሚና በመጫወት ጥሩ ነገር እንደምንፈጥር አስባለሁ። ብቻ ፓርላማ ከገባን ያድረሰኝ ለማለት ነው። ይመቸን። በቃ ይሄ ነው። ሁልጊዜ ምርጫ ሲደርስ ያችን ቦታ እስኪይዟት ድረስ ዋይ ዋይ ነው የሚሉት። በቃ እንዲህ እናደርጋለን፣ እንዲህ ይሆናል ይላሉ። መጨረሻው የለም። እንግዲህ የምናውቀው ነው ይሄ። ግን የዘንድሮ በጣም ቀዝቀዝ ብሏል። ደርሷል ተብሏል ምርጫ። ምንም እየሰማን አይደለም። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ነው ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ አውርቼ ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ገባችኋ? ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ። ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ገባችኋ? እንግዲህ ጃኒ በትላንትናው ዕለት መታ ይሄንን ጉዳይ ይፋ አረገች ማለት ነው። እና ሰዎች እንግዲህ ከአንድ ወገን በመስማት ያው እንዲህ አይነት ችግር አለብናል ሙሉ ነገር ሳንሰማ የመጮ ከዛ ተቀባበለው ሰው እንደዚህ አቢዩዝ እያረጋት ነበር እንደዚህ የሚል ነገሮች በጣም
ስሜት ይነካሉ በሰዓቱ ሲታዩ። አንዳንድ ጊዜም ደግሞ ሰዎች ነንና በትክክል ስሜት ይነካልና ለካ ሰው ሁሉ ከውጪ እንደዚህ ጥሩ መስሎ ጀርባው ለካ ይሄ ነው እንዲል የሚያስብሉ ነገሮች ይመጣሉ። ለምን ውሸት ሆኖ በዚህ ልክ እንደዚህ ታረጋለች ብሎ ሰው ስለማይጠብቅ፣ የሰውን ስም በዚህ መጠን ታነሳለች ብሎ ስለማይጠብቅ እሷን ደግፎ ብዙ ሰው ብዙ ነገር አለ። ግን ምሽት ላይ እሱ መጥቶ መልስ ሰጠ። እኔ አላረኩም የሚል ምሎም አሳየ። እንደገና ደግሞ ከእሷ ጋር የነበራቸውን ግንኙነትም በይፋ የተወሰኑ ማስረጃዎችን አቀረበ። ከዛ ምን ሆነ የሚለው እናያለን። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ ስታሳይ ኖረን ማንም የለም ብቻ ነው። አሁን የገባሁት ኮስፕላይ ወባ እግዚአብሔርን ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ሆቴል ሰው እንዳይመጣብኝ ስለማልኳት ዘጋሁት እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ
ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር ያለው ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበር። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ። ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንግዲህ እሱ ደግሞ መጣና እንደሰማችሁት እነዚህ ማስረጃዎች አቀረበ። ከዛም አልፎ ተርፎ ደግሞ ምሽት ላይ 105,000 ሰው በተገኘበት ቲክታክ ላይ ላይቭ ላይ መጥቶ እንደገና አስረዳ። መቼ እነዚህ ድምጾች መቼ እነዚህ ቪዲዮዎች እንደተደዋወሉ ቀኑን ሁሉ አሳይቶ አስረዳ። ከዛው መታሷ ለዚህ መልስ እንድትሰጥ ረጅም ሰዓት ተጠበቀች። ሳትመጣ ቀረች ማለት ነው። አካውንቴ ሊያስመጣኝ አይችልም በሚል ምክንያት ሳትመጣ ቀረች፣ ሳታስረዳ ቀረች። አሁን ሳይድ ለመያዝ አይደለም። አንዳንድ ጊዜ ቶሎ ስሜታዊ ሳንሆን ነገሮችን ማመዛዘን ያስፈልጋል። እሱ እንደሚለው ከሆነ ሙሉ በሙሉ ውሸት ነው እያለ ነው። አንድ ሁለተኛ ይሄ ልታረግ ትችላለች ተብሎ ሊያስጠረጥር የሚችለው ነገር ምንድን ነው? ከእሱ ጋር ሪሌሽንሽፕ ላይ እያሉ ነው እሱ እስር ቤት የገባው። ከዛ በኋላ ደግሞ የናዮ ማርገዝ የተሰማው። ስለዚህ አብረው እያሉ እሱ ያው ቺት አድርጎባት ነው ሌላ ሴት የያዘው ብላ ስለምታስብ ምናልባት በቀል ሊሆን ይችላል አሁን የሚሉ ግምቶች አንዳንዴ እየተሰጡ ነው ማለት ነው። ነገሮችን ሰነጣጥቆ ማየት ያስፈልጋል። ሲጀመር በሰዓቱ እንዲህ አይነት ነገሮች ሲፈጠሩ በሰዓቱ ሶልቭ እንዲሆኑ ማድረግ፣ ከዛ ካለፉ ደግሞ ከተለያዩና ደግሞ የራስን ህይወት ከተጀመረ በኋላ እንዲህ ይሆን ነበረ በሚል ማምጣት ተገቢ አይመስለኝም ለኔ። ይሄን ስል እሱ ምንም አላረገባትም እኔ እርግጠኛ ነኝ እያልኩ አይደለም፣ ግን አምጥታ ያስረዳችበት መንገድ ትክክል አይደለም። አካውንቴን አዘግቶብኛል የሚል ስጋት ስላላት ነው ወይንም እምነት ስላላት ነው የበፊቶቹንም ጭምር ይዛ የመጣችው ማለት ነውና መታ እውነቱን ብታስረዳና የበለጠ ካመጣችሁ መጀመሪያ አሁን እኮ አስፈላጊም አይደለም እኮ ለህዝብ አምጥቶ ይሄ እንዲያርጎኛል ያ እንዲያርጎኛል የሚለው ነገር መጀመሪያ ማስፈላጊ አይደለም። እዛው መጨረስ የሚችሉት ነገር ነበር። ከመጣ ደግሞ አሁንም ልጁን ማስረጃ ይዞ ሲወጣ እሷም ደግሞ በትክክል ማስረዳት ይገባት ነበር ብዬ ነው ማምነው። ግን ያው አለመብሰላቸው ነው እንጂ ሁለቱም አንዳንድ ጊዜ ጥሩ አማካሪ አጠገባችሁ ከሌለ ብዙ ጉዳት አለውና ከህግ አኳያ እሱ የራሱን እውነት ለማውጣት ብሎ ያደረገው ነገር ከህግ አኳያ ምን ሊያደርስበት ይችላል የሚለው እንስማ። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው።
የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። አንዳንድ ጊዜ የራሳችሁን እውነት አወጣለሁ ብላችሁ ሌላ ወንጀል ውስጥ መግባት እንደምታውቁት አሁን ቅርብ ጊዜ ነው ጆን ዳንኤል እንግዲህ ከእስር የወጣው። እንደገና አሁን ሌላ ጣጣ ውስጥ መግባት ተገቢ አይመስለኝም። እሺ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ይሄ ከ10 ቪዲዮ ውጪ ነው። እሺ ከ10 ቪዲዮ ውጪ ነው። ትላንት ነው ከትላንት ወዲያ ጎጃም ደህና ነው ወይ ዳሞት ደህና ነው ወይ የሚለውን ዘፈን እየዘፈንኩ ምናምን መኪና ውስጥ ሆና እንትን እያልን ቪዲዮ ፖስት አድርጌ ነበረ። ከዛ ቴክስት እየተደረገልኝ ነበረ እየተደወለልኝ ምናምን ነበረና ባዘፋፈኔ ደብሯችኋል ሰዎች፣ የደበራችሁ ሰዎች አላችሁ እና ምንም እኔ ማንንም ለማስቀየም ሐሳብ አልነበረኝም። እሱን ቪዲዮ ስንሰራ ጀስት በቃ it was just funny games በቃ ጀስት እየዘፈንን ምናምን ነበረ እና አዘፋፈኑ ያስደበራቸው ሰዎች አሉና በጣም 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 ይቅርታ። የዛ ነገር ተወላጅ ሰዎች ለመንካት ፈልጌያለሁ። ማንንም የማስቀየም ሐሳብ አልነበረኝም በፍጹም ማለት ነውና የሆኑ ቪዲዮዎች እያየው ነበረ። ለዛ አካባቢ ህዝብ የሆነ ንቀት እንዳለኝ አይነት ነገር ምናምን እያደረጉ ሆነ ለመናገር ኑሩኛ ያቀም እንደዚህ አይነት ሐሳብ ኑሩኛ ያቀም እንደዚህ አይነት ንቀት ኑሩኛ ያቀምና የምታከብሩኝ ሰዎች እዛ ስመጣ የተቀበለኝ በጣም 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 ምርጥ ህዝብ እግዚአብሔርም በጣም ጸዴ ህዝብ። እነሱን ማስቀየም አልፈልግም፣ ማከብራቸውን ሰዎች ማስቀየም አልፈልግምና ሶሪ በጣም ወዳችኋለሁ ሁላችሁንም። የምሬ ከልቤ ነው። እሺ ይሄ ጥቁር ምን አለ ብሺ በፒያኖ ምናምን አድርጌ ምናምን ልሸውዳችሁ አልሞክርም። ጀስት ጄኒዩንሊ አሁን በቃ እንደ እንትን ነው የምናወራው። እንደዚህ እንደ አንድ ወጣት ነው የማወራችሁ። ምንም ጭራሽ ሐሳብ አልነበረኝም እንደዛ እና እኔም ኦኬ እንደዚህ ልታሰብ ይችላል ምናምን ብዬ ነው ያሰብኩትና በጣም ይቅርታ። የተቀየማችሁኝ ሰዎች አትቀየሙኝ። እንደዛ አይደለም ሐሳቤ እንደዛ አልነበረም። ከዛ ነገሩን ይሄ አዲስ አበባ ልጅ ምናምን ይጠላል ምናምን አይነት ነገር ያደረጋችሁ ሰዎች ደግሞ ረፉ፣ ስነ ስርዓት ያዙ። እንደዛ በጭራሽ ሐሳቤ ውስጥ አልነበረም። እሺ እና ወዳችኋለሁ። ጨዋ ሆናችሁ ሐሳባችሁ ቪዲዮዎች አይቻለሁና በስነ ስርዓት ሐሳባችሁ እንደዚህ ስለሆነ ነው የተቀየምን ያላችሁኝ ሰዎች በጣም ይቅርታ። እናንተን ወዳችኋለሁ። እንግዲህ እንደምታውቁት በቃ ጀስት ተፍ ስንል በመሃል የተፈጠረ እንትን ነው። ይመቻችሁ። ወዳችኋለሁ። አዎ እንግዲህ አንዳንድ ነገር መጥፎ ነገር ይሆናል ብላችሁ ሳታስቡ የሰራችሁት ነገር ትክክል ያለው ነገር ሊያመጣ ይችላል። ያን ደግሞ ሰዎች ትክክል አይደለም ብለው ሲሏችሁ ተቀብሎ ያንን ደግሞ ይቅርታ መጠየቅ ትልቅ ነገር ነው። አትኮ ጣምታቶ ቢጠይቅስ ወንድ አይደለም ቢጠይቅስ ጠይቅ ያለው ብትልስ ጣምታና እንደው ሙልጅ ጋር ጣምታ ቢጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። ይሄ እንደነውር አይደለም፣ እንደነውር የሚቆጠር ነገር አለ። ቢደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ያልሆነም የሆነም ቢሆን እንኳን በቃ በማነጋገር ነው፣ በማሳመን በመቻቻል ነው እንጂ እንደዚህ በመገፋፋት
እንደዚህ በመገፋፈጥ አንዳችሁ ለአንዳችሁ አይደለም። ኔስ ካንሶም እንግዲህ ሰሞኑን እንደምታውቁት የዋንትያ ጉዳይ በጣም አነጋጋሪ ሆኖ ነበረ። ወደ ሀዲያ አካባቢ ይመስለኛል ሄዳ ከዚህ ቤኪ ከሚባል ልጅ ጋር ስምነት ላይ አልነበረውም። ሌሎች ሰዎች ሰድበዋት ምናምን እሷም በቃ ደከመኝ ብላ ሁሉ ያልቅሳ ቪዲዮ ሰርታ ነበር። ከዛ በኋላ እንግዲህ መደጋገም እንዳይሆን ብዬ ነው ትንሽ ወደ ኋላ የተመለስኩት። ከዛ በኋላ እንግዲህ ይቅርታ ተጠያይቀው ነገሩ አልቋል እና በሌላ በኩል ደግሞ የልጇ አባት ፍርድ ቤት አቁሟት ልጁን የማየት አታሳየኝም ማየት እፈልጋለሁ ብሎ ያው እንደተፈቀደለት እንደተፈረደለት ሰምተናል። ልጁን እንዲያይ እሷ ቤት ድረስ እየሄደ ማለት ነውና ይሄን ሰውዬ አሁን ያየነውን ሰውዬ የልጁ አባት እንደሆነ ተደርጎ ብዙ ዜናዎች ላይ ሲወጣ አይቻለሁ። ንግግሩ ላይ እንመጣበታለን። ንግግሩ ያልተገባ ልክ ያልሆነ ንግግር ነው የተናገረው። ግን በትክክል ይሄ እንደሆነ የልጁ አባት የወጣ ነገር አልሰማውም። ግን ነገሮች ተስተካክተው ብትደፈርስ ምናምን የሚለውን ንግግር አድርገው የእሱን ፎቶ አድርገው ይሄ እንደሆነ የልጁ አባት ሲናገሩ ሰምቻለሁ። እኔ አልመሰለኝም፣ ምክንያቱም በትክክል ኦፊሻል የሆነ ፎቶ ማየት ስላልተቻለ ማለት ነው። ግን ይህ ሰውዬ የተናገረው ንግግር በጣም አግባብ ያልሆነ ነው። የልጁ አሳባት ራሱ እንዴት ነው በ14 ዓመቷ ልጅ ከሷ ከወለደ በኋላ ልጁን የማየት መብት ይሰጠዋል ወይ? የዛን ጊዜ ባደረሰው አንደሬጅ ስለሆነች ከሷ ጋር ግንኙነት በመፈጸሙ ህጉ አይጠይቀውም ወይ ለሚለው እስቲ አንዳንድ ነገሮችን እኔ እቺን ነገር እንድታዳምጡኝ ላስቸግራችሁ። እንዲህ ይላል። አንዲት ህፃን ላይ አስገድዶ መድፈር ከተፈጸመ ድርጊቱ የተፈጸመው ያለ ማስገደድ ወይም በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል። ምክንያቱም ህጉ ከ18 ዓመት በታች ያለች ህፃን ለማንኛውም ወሲባዊ ድርጊት ፍቃድ የመስጠት ብቃት የላትም ብሎ ስለሚያምን ነው ይላል። በሴት ጾታ የተጠቀሰው ለወንድም ያገለግላል። እንግዲህ አንድ 18 ዓመት ያልሞላት ልጅ በፍላጎቷ ቢሆን እንኳን ከአንድ ወንድ ጋር 18 ዓመት ካለፈው ወንድ ጋር ወሲባዊ ድርጊት ከፈጸመች በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል ይላል ህጉ። ወዴት ሊሄድላችሁ መሰላችሁ? ሰሞኑን ጫጫታ ስለፈጠረው ስለ ዋንትያ ሰለሞን ጉዳይ አንዳንድ ነገር ልበል ብዬ ነው። ምክንያቱም የህግ ሰዎች ለምን እንደሆነ በማላውቀው ጉዳይ አፋቸው ተለጉሟል። ይሄኔ መኪናው ስለሚደረግ ወሲብ ቢሆን ኖሮ አንደኛ አስተያየት ሰጪዎች እነሱ ነበሩ። የአቅማችንን እንሞክር። ፍርድ ቤት የዋንትያ ልጅ አባት ከእሁድ 4 ሰዓት እስከ 11 ሰዓት ድረስ ልጁን የመጎብኘት የማየት መብት አለው ብሎ በይኖለታል። መብት አለው ማለት ዋንትያ ልጇን የማሳየት ግዴታ አለባት ማለት ነው። ይሄ እንግዲህ እንዴት የሚል ጫጫታ ፈጥሯል። ይሄ ትክክለኛ ውሳኔ ነው። እንዴት እንደሆነ እንገራችሁ። ሰውየው የልጅቷ አባት ወንጀለኛ ቢሆን እንኳን ጤነኛ እስከሆነ ድረስ ልጁን የመጎብኘት መብት አለው። ዋናው ችግር የቱ ጋር መሰላችሁ? ልጅቷም ልትገነዘበው ያልቻለችው ነገር ይሄ ሰውዬ ልጅቷን ከዋንትያ ጋር ሲያድር 13 ዓመቴ ነው ብላ ነበር ልጅቷን ስታረግዝ አግኝቷል። ዋንትያ በፈቃደኝነት አብራው ወሲባዊ ድርጊት የፈጸመች ቢሆን እንኳን ህጉ ህገወጥነትን ያስከትልበታል። እንደ አስገድዶ መድፈር ይቆጥራል። ይሄ ሰውዬ አግኝቷል ወይ ነው ዋናው ጥያቄ የሚሆነው። ስለዚህ ይሄን ነገር በአካባቢው የሰውየው ባለበት አድራሻ ለሚመለከታቸው የህግ አካል ሴቶች ጉዳይ ምናምን ማመልከት ብቻ ነው የሚጠበቀው። ይሄን ጫጫታ በዜሮ ጨረሽው ማለት ነው። በእርግጥ የሰውየው ዱዱምነት እንዳለው ሆኖ በዚህ አጋጣሚ አንዳንድ ነገር ማለት እገደዳለሁ። ይሄ ሶሻል ሚዲያ ማለት ማስረጃዎችን ይዞ የሚቆይ ነው። የተለያዩ ከዚህ በፊት ያልናቸውን ነገሮች ማስረጃዎችን ይዞ ይቆያል። ዛሬም ላይ ዋንትያ ሰለሞን ከዚህ በፊት ያደረገቻቸውን ነገር የተለያዩ ሰዎች ይዘው እየወጡ ነው ያሉት። ምን ማለት ነው ይሄ? ነገ ከነገ ወዲያ ልጆች ለሁላችሁም ነው ይሄ መልእክት እንዲደርስ የምፈልገው። እዚህ አካባቢ
ፎሎወር ለመሰብሰብ እዚህ አካባቢ ጫጫታ ለመፍጠር እዚህ አካባቢ እውቅና ለማግኘት ብላችሁ የምታደርጓቸው ድርጊቶች በጠቅላላ ነገ ከነገ ወዲያ ማስረጃ ሆነው ይወጣሉ። ልጆቻችሁ የሚያፉባችሁ እናቶች፣ ልጆቻችሁ ቤተሰቦቻችሁ የሚጠየፏችሁ አባቶች እንዳትሆኑ ሁላችሁም ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክቴ ይድረሳችሁ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይ ካረጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።